እንኳን ወደ ክላስ ኦፍ ቤክ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ደግሞ ልናወራው የወደድኩት ሐሳብ ምንድነው? የ3 ሰዓት ያጠናን ዘዴ አሳያችኋለሁ። ያ ያጠናን ዘዴ ለምን ይረዳናል ለምትሉ ተማሪዎች ካላችሁ ስትረስን ለማላቀቅ ወይም ጭንቀትን ለማላቀቅ የተለያዩ ናሽናል ኤግዛሞች ፊት ለፊታችሁ ሲመጡ፣ ፋይናል ኤግዛም ፊት ለፊት ሲመጣ፣ አረ ተውት ነገ ኩዊዝ ፈተና አለ ሲባል የሚመጣብን ስትረስ የሚመጣብን ፍርሃት አለ። ይሄ በጣም ናቹራል ነው። ለምንድነው የምፈራው ምናምን ወደሚል ስጋት ውስጥ መግባት አይጠበቅባችሁ። ፍርሃቱን ከምን አንጻር እናየዋለን፣ ፕላስ እሱን ፍርሃቱን ለማጥፋትም ጭምር እንዲሁም በበቂ ሁኔታ ለመዘጋጀት the 3 hour daily study system ወይም ደግሞ የ3 ሰዓት የቀን በቀን የጥናት ዘዴያችንን ዛሬ እንመለከታለን። ከቤኪ ጋር በክላስ ኦፍ ቤኪ ዩቲዩብ ቻናል ነው የምትገኙት። ከአሁኑ ሰብስክራይብ በማድረግ ቻናላችንን ሰፖርት ማድረግ ትችላላችሁ። ወደ ቪዲዮ እንግባ። ግልጽ ነው፣ ፈተና ላይ ስንቀመጥ እጅግ በጣም ፍርሃት ያጠቃናል፣ እንፈራለን። ለምን? አንድ ሰው የሚፈራው የሚመጣው ነገር ምን እንደሆነ በማያውቅበት ጊዜ ነው። ለምሳሌ ጠዋት ከቤታችሁ ስትወጡ ሲሰራ የነበረው ምስር ወጥ ለምሳችሁ እንደሚጠብቃችሁ ታውቃላችሁ። ስለዚህ ስትመጡ ወይኔ ዛሬ ደግሞ ምንድነው የሚጠብቀኝ የሚል ኩዌሽን አእምሯችሁ ውስጥ አይፈጠርም። ለምን? ስትወጡ ስላያችሁት። ባታዩት ኖሮ ግን ዛሬ ምሳዬ ምንድነው የሚሆነው የሚል ሐሳቡ ሊገባችሁ ይችላል። ከስትረስ ጋር ከጭንቀት ጋር ባንከተው እንኳን ኩዌሽን ሆኖ አእምሯችሁ ውስጥ ጥያቄ ሆኖ ሊፈጠር የሚችለው የማታውቁት ነገር ነው። ስለዚህ ነገ ምን ሊሆን እንደሚችል ስለማናውቀው ነው የነገ ሞታችንን የምንፈራው፣ የነገ ፈተናችንን የምንፈራው፣ የነገ ስራና ትምህርታችን፣ ድላችን፣ ውድቀታችን ሁሉ የሚያስፈራን ነጋችን ምን እንደሆነ ስለማናውቅ። ግን ፍርሃት የሚገርም ዌፐን ነው። በጣም አሪፍ የሚሆንበት ጊዜ አለ። አንዳንድ ተማሪዎች ባለመፍራታቸው ራሱ ይፈራሉ ብዬ ተናግሬ ነበር። የፈተና ሰዓት ላይ እንደሌላው ተማሪ ቴንሽን ሆኖ ይሄ በቃ ወይኔ ውዴ ቶሎ ማጥናት ይኖርብኛል፣ ይሄ ማድረግ አለብኝ ምናምን ይል የነበረ ተማሪ የሆነ ፖይንት ላይ ያን ማለት ያቅተዋል። እንዲህ ምን ሆኜ ነው እንደ ድሮ መፍራት ያቃተኝ የሚል ስጋት ውስጥ ይገባል። እንደ ድሮ መፍራት ስላቃተው ወደ መፍራት ውስጥ እንዲገባ የሚሆን ተማሪ ሁላ አለ። እና መፍራት ኮንትሮለብል ከሆነ የምትቆጣጠሩት ከሆነ የሆነ ነገር ወዲያው እንድታደርጉ ይረዳቸዋል። አብዛኞቻችሁ ተማሪዎች የፈተና ሰዓት ሲደርስ ነው የምታጠኑት። የምር ለመናገር እኔ እንደዚህ አይነት ተማሪ አይደለሁም። ዳት ሚንስ በቃ ይሄን ባለማድረጌ ጎበዝ ነኝ ምናምን እያልኩ ሳይሆን ውስጤ አይችልልኝም ቀደም ብዬ ካላነበብኩ። ግን አብዛኛው ተማሪ እንደዛ እንደሆነ አውቃለሁ። ስለዚህ በጣም ሪስክ እንወስድና ልክ የመጨረሻው ሰዓት ላይ ፍርሃታችን ጣራ ይነካል፣ አናታችን ላይ ሲወጣ የዛን ጊዜ ስግጥ ብሎ በስርዓት ቁጭ ብሎ ማንበብ እንጀምራለን ማለት ነው። ግን ይሄ አሪፍ ሳይዱ ሆኖ ሳለ በጣም ባድ የሚባል መጥፎ የሚባል ሳይድ አለ። ያ መጥፎ የሚባለው ሳይድ ደግሞ ምንድነው? አንደኛ ያወቃችሁትን ራሱ የፈተና ሰዓት ላይ ስትቀመጡ እንዳላወቃችሁት አድርጎ ከአይምሯችሁ ሊሰርዘው ይችላል። ፍርሃት በጣም ጎጂ ነው። ፍርሃታችንን እንዴት እንቀንሰው? ፍርሃትን ማጥፋት በጣም ስተት ነው። ፍርሃታችንን እንዴት እናጥፋ? ያለ ፍርሃት ያለ ጭንቀት እንዴት ለፈተና እንዘጋጅ ብለን እናስተምር ብለን እናስረዳ ይሆናል እንጂ ያለ ፍርሃት ያለ ጭንቀት ፈተና ላይ እንዴት ልቀመጥ የሚለው ግን መጥፎ ነው። እንደው ባትፈሩ ራሱ ስጋት አለው። የተወሰነ ዳውት መኖሩ ጥሩ ነው። ከጥናታችን በስተጀርባ ያለው ሂድን ኢነሚ ወይም ደግሞ የተደበቀው ጠላታችን ቢኖር ስትረስ ወይም ፍርሃታችን፣ ጭንቀታችን ወይም ፍርሃታችን ነው። አእምሯችን ባይዘው ወይ በጆሮአችን በኩል ደጋግሞ የተነገረው ሊሆን ይችላል፣ ወይ በሐሳባችን በውስጣችን ደጋግመን የነገርነው ወይም ደግሞ በአይናችን ደጋግመን ያየንለትን ነገር ነው ሴቭ እያደረገ። ስለዚህ ፈን እያደረገ እየተጫወተ ምናምን የነበረ ተማሪ የፈተና ሰዓት ላይ አይኑም ልቡም ጆሮም የነበረው ጨዋታ ላይ ነው። እንዴት ብሎ ነው ለፈተና ላይሰጋ ላይፈራ የሚችል? ኢቨን ኢፍ እኮ እኛ ለፈተና ተጠንቅቀን እያነበብን እያጠናን ሁላ ነው አይደል ፍርሃቱ የማይፋታ የማይለቃ። ግን ደግሞ ስትረስን ለመቀነስ ትልቁ ሜትድ የሚባለውን የ3 ሰዓት የአጠናን ዘዴያችንን ወደሱ ከመግባታችን በፊት አእምሯችሁን ልምምዱን ቀይሩለት። ስለ ስጋት ስለ ፍርሃት የሚያወራ ሰው ካለ ካጠገባችሁ ከሱ ዘወር ብላችሁ ማንበብ ልመዱ፣ ወይም ለብቻችሁ ማንበብ ልመዱ። ለብቻችሁ ስታነቡ በጣም የሚጨንቃችሁና ከሰው ጋር ስታነቡ ግን በርደን ሼር ስለሚያረጋችሁ ጭንቀት ሀሳብ ሼር ስለሚያረጋችሁ የሚቀላችሁ ተማሪዎች ካላችሁ በግሩፕ ማጥናትን ተለማመዱ። ሌላው the 3 hour daily study system ያልኩት ወይም ደግሞ የ3 ሰዓት የቀን በቀን የጥናት ዘዴያችን ምን መምሰል አለበት? እሱ ስትረሳችንን ጭንቀታችንን ሙሉ ለሙሉ ሪሊፍ ይሰጣል የተባለው መንገድ ምንድነው? አንድ ጥናት ስትጀምሩ ለ3 ሰዓት ክፈሉት። አሁን በደንብ ይሁን፣ ለ3 ሰዓት ክፈሉት። ለ3 ሰዓታትም ሊሆን ይችላል። በደንብ ስሙኝ። ለምሳሌ አንድ ሳብጀክት ከፈትኩኝ ማቴማቲክስ፣ ከዛ አዲስ ቶፒክ ነው የተማርኩ ያለሁት። ለምሳሌ ቻፕተሩ አለ አዲስ ቶፒክ። እሱን አዲስ ቶፒክ እየተማርኩ በመጀመሪያ 1 ሰዓት ውስጥ አዲስ ቶፒክን መማር ነው የሚይዘው። አይምሬ ውስጥ ምንድነው በቃ ያልገባኝ ነገር አለ፣ እሱን ከፍቼ በደንብ ለመረዳት ነው። ከዛ በኋላ ክላሴ ውስጥ ስማር ደግሞ የጻፍኩት ኖት ካለ ከሱ ጋር እያመሳሰልኩ ከማነበው ኖትቡክ ጋር ወይም ከሆነ ሪፈረንስ ቡክ ጋር በደንብ እያየሁት እያመዛዘንኩት የማላውቀው ነገር ወደ ማወቅ እሄዳለሁ። ይሄ ለ1 ሰዓት ያህል የምታደርጉት ነው። የመጀመሪያው ሰዓት ላይ አዲስ ቶፒክ ትማራላችሁ። ሁለተኛው ሰዓት ላይ ስትመጡ ደግሞ በዛ በተማራችሁት በአዲስ ቶፒክ ላይ ፕራክቲስ ታደርጋላችሁ። ምክንያቱም የገባችሁ ነገር እንደገባችሁ የምታረጋግጡ ጥያቄ ሰርታችሁ ስጨርሱ ነው። አንብባችሁ እኮ ባይ ዘ ወይ እንደረሳችሁ አታውቁም።
መቼ ነው የምታውቁት እንደረሳችሁ? ያነበባችሁት ነገር ላይ ጥያቄ ስታገኙ፣ ጥያቄ ስትሰሩት መስራት ሲያቅታችሁ ነው እንደረሳችሁ የምታውቁት። ሶ ፕራክቲስ በጣም ግድ ነው። የመጀመሪያው ሰዓት ላይ አዲስ ቶፒክ መማር ነው። ከዛ አጠገባችሁ ምናልባት ኖትቡክ ካለ ክላስ ላይ የተማራችሁት ወይም ከሪፈረንስ ቡክ ያገኛችሁት የሆነ ቶፒክ ካለ ከቴክስት ቡካችሁ ጋር እያመሳሰላችሁ አዲስ ነገር መማር ነው። ይሄ የመጀመሪያው ሰዓት ላይ ነው። ሁለተኛው ሰዓት ላይ ፕራክቲስ እናደርጋለን። ፕራክቲስ እናደርግ የተለያዩ ጥያቄዎችን እንሰራለን። መልሱን ስንሳሳት ደግሞ ኮሬክሽን በደንብ እንወስዳለን። እስከና አሰራሩ በደንብ ኮሬክሽን እንወስዳለን። ይሄ የሁለተኛው ሰዓት ላይ የምታደርጉት። ሶስተኛው ሰዓት ላይ የምታደርጉት ነገር ደግሞ ምንድነው? በዛች ፓርት ላይ ሪቫይዝ ማድረግ። ለምሳሌ አንዳንድ ትምህርቶች ለዚህ ላይ መቹ ይችላሉ፣ ግን እድሜ ለኤአይ። በኤአይ ዘመን ማንም ሰው ወደኋላ ቀርቻለሁ ማለት የለበትም። ለምሳሌ ማትስ ቢሆን እሺ፣ አንተ የሰጠኝ ኤግዛምፕል ልክ ሊሆን ይችላል። የሆነች ቶፒክ አንብቤ በስሩ ጥያቄዎች ስለሚኖሩ ጥያቄዎች ሰርቼ መልሼ መከለስ ቀላል ነው። እንዴት ነው ሂስትሪ፣ እንዴት ነው ባዮሎጂ እንደዛ ላደርግ የምችለው የሚል ተማሪ የሚኖር ግን ካለ በጣም በቀላሉ ምን ያደርጋል? የሆነ ቶፒክን አንደርስታንድ ካደረገ በኋላ ያን ቶፒክ ለኤአይ ሰጥቶት፣ ለቻትጂፒቲ ሊሆን ይችላል፣ ለፖይ፣ ጀሚናይ፣ የተለያዩ ኤአዮች አሉ። ልክ ያችን ቶፒክ አንደርስታንድ ያደረጋትን ቶፒክ ለኤአዩ ሰጥቶ ጥያቄ ጀነሬት እንዲያደርግለት እንዲልክለት ማዘዝ ነው። ጥያቄውን እዛ ውስጥ መስራት ነው። ከሰራችሁ በኋላ ሪቫይስ ታደርጉታላችሁ፣ ትከልሱታላችሁ። ያን ያነበባችሁትን የተረዳችሁትን ፓርት ትከልሱታላችሁ። በዚህ መንገድ ሲሆን ትልቁ ስትረስ እንዲያመጣ ጭንቀት እንዲያመጣ የሚያደርገው ነገር ምንድነው? ያነበባችሁትን መርሳት ነው። ይሄ ደግሞ አክቲቭ ለርኒንግ ነው። ይሄ የ3 ሃወር ዴይሊ ስተዲ ሲስተሙን የነገርኳችሁ አክቲቭ ለርኒንግ ነው ያለው። መረዳት አለው፣ የተረዳችሁትን ማረጋገጫ አለው። ሶስተኛው ደግሞ ማስታወስ አለው። መረዳት አለው፣ መጀመሪያ አንደርስታንዲንግ አለው። ከዛ ማረጋገጥ አለው በጥያቄ የገባኝ ነገር የምር ገብቶኛል የሚለውን አውቃለሁ። ከዛ መጨረሻ ላይ ማስታወሳለሁ። የገባኝ ነገር እንደገባኝ ያረጋግጫለሁ በጥያቄ። ድጋሚ ደግሞ እንዳይጠፋኝ ከልሼዋለሁ። ምን ፈልጋለሁ? ስትረስ በደንብ ነው ሪሊፍ የሚያገኘው። ጭንቀት አይኖርባችሁም። ከዛ በኋላ ይኸውላችሁ መርሳት የሰው ልጅ ትልቁ ስጦታ ነው። እስከዛሬ ድረስ ያጣናቸውን ዘመዶቻችን ባንረሳ ኖሮ እንደው መቆም ምንችል ይመስላችኋል? አባባሌ በዕለቱ ስናጣቸው የተሰማን ፔን ዘላለም ኖሮ ቢሆን ኖሮ ከሰውነት ተራ ነበር የምንወጣው። ሌላውን ተዉትና እድሜ ልካችን እንኳን ባንረሳቸው አትሊስት እንቅልፍ በምንተኛበት ሰዓት እንኳን እንረሳቸዋለን እነዚህ ዘመዶቻችንን። መርሳት ለሰው ልጅ የተሰጠው ትልቅ ጸጋ ነው። ከመርሳታችሁ ጋር አትጣሉ። እንዴት ረሳለሁ የሚባል ነገር የለም። ባይሆን መርሳታችሁን ለመቀነስ ግን እነዚህን 3 ሃወር ዴይሊ ስተዲ ሲስተም በደንብ መያዝ ይኖርባቸዋል። አይ ቲንክ ተግባብታል። ታዲያ ሪቫይዝ ስታደርጉ አንድ ነገር ለመጨመር ኤአይ ከተጠቀማችሁ አይቀር ፍላሽ ካርዶች እንዲሰጣችሁ፣ ሪቫይዝ ማድረጊያ የአጫጭር ሰመሪ ነገሮች እንዲሰጣችሁ ማድረግም ይቻላል። በዚህ መልኩ ህይወታችሁን አቅልሉት እንጂ ኧረ ተው። በእንደዚህ አይነት ዘመናዊ ዘመን ማጥናት በጣም በቀለለበት ሰዓት አሳይመንት፣ የቤት ስራ፣ ከባባድ የሚባሉ የግሩፕ ስራዎች ምናምን መስራት እጅግ በጣም በቀለለበት ዘመን ላይ አጥንቶ ፈተና መፈተንን እንደ ትልቅ ኢሹ አተያዙት። ግን ጥንቃቄ ይፈልጋል። የኛ ፒኤስፒ ፐርሰናል ስተዲ ፕሮግራማችን ላይ በዚህ መልኩ ነው የምናደርግላቸው። አንድ ቻፕተር ሲጨርሱ በየቻፕተሩ የኢንትራንስ ታይፕ ያላቸው ጥያቄዎች አሉ። በየቻፕተሩ ጥያቄ ብቻ ሳይሆን መልሱን እስከነ ማብራሪያ ያገኛሉ፣ ሾርት ኖቶች ያገኛሉ፣ ዴይሊ ደግሞ ፕላናቸውን ያገኛሉ። አስበዋል? ከትምህርት ቤት ስትመጣ ዛሬ የምታጠናው ከዚህ እስከዚህ ተብሎ ተሰይሞ ተነግሯል። ስለዚህ ከአንተ የሚጠበቀው ፕላን ማውጣት ሳይሆን ቀጥ ብለህ ማጥናት ይሆናል ማለት ነው። በየሳምንቱ ላይፍ ሴሽን አለ፣ ካውንስሊንግ፣ ቴራፒ አለ። ይህን ሁላ አካተን ባለፈው በሰራሁላችሁ ቪዲዮ ውስጥ ሙሉ ለሙሉ ተናግሬዋለሁ። እኛ ጋር መመዝገብ የምትፈልጉ ሰዎች እዛ ቪዲዮን በደንብ ከሰማችሁ በኋላ መመዝገብ ትችላላችሁ። አሁንም ስለ ምዝገባው ማወቅ የምትፈልጉ ተማሪዎች ካላችሁ @ብርቱ ወጣት በሚለው የቴሌግራም ዩዘር ኔም ግቡና ቻናላችንን ታገኙታላችሁ። እዛ ውስጥ ኢንፎርሜሽን ታገኛላችሁ፣ እንዴት ነው የምትመዘገቡት የሚለውን እና ተጨማሪ ስለ ፕሮግራሙ ማለት ነው። ግን በቪዲዮ መልክ አሰጣጡንም ስላሳየኋችሁ ከዚህ በፊት የነበረውን ቪዲዮ ቼክ ማድረጋችሁን አትርሱ። ለጓደኞቻችሁ ይህን ቪዲዮ ሼር አድርጉላቸው። በተለያየ በገጠር አካባቢ ያሉ ተማሪዎች እንደነዚህ አይነት ቪዲዮ እንዲደርሳቸው ዩቲዩብ ሰጀስት እንዲያደርግ ላይክ ማድረጋችሁን አትርሱ። ሰብስክራይብ ይደረግ ቻናል ፕሊዝ። ሰብስክራይብ በጣም ቀንሷል እና እባካችሁን ቪፒኤን አብርታችሁ ቪዲዮዎችን ብታዩልኝ በጣም ትጠቅሙኛላችሁ። የተለያዩ ሀሳቦችን ይዤ ተማሪዎችን ለማገዝ እንድመጣ በደንብ ኢነርጂ ይሆነኛል። እጅግ በጣም ነው የማመሰግናችሁ። እስከዚህ ድረስ አክብራችሁ ለተከታተላችሁ ተማሪዎች እጅግ በጣም ነው የማመሰግናችሁ። ቻው።